ይስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የብልጽግናው መንግስት በኢትዮጵያ ውስጥ ጄኖሳይድ እና የዘር ማጽዳት ወንጀል መፈጸሙን በማስመልከት የአሜሪካ ኮንግረስ ረቂቅ ህግ ቀረበለት። አገዛዙ በኦርቶዶክስ ክርስቲያኖች ላይ የሚፈጽመውን ጥቃትን ያካተተው ህጉ በብልጽግና ሹማምንት ላይ ማዕቀብ እንዲጣል የሚጠይቅም ነው። በቀዳሚነት የምንመለከተው ጉዳይ ይሆናል። በኦሮሚያ ክልል አይነ ስውር አቃቢያነ ህግ ታገቱ። ይህ የሆነው የአቶ ሽመልስ አብዲሳ አስተዳደር ኃይሎች ሌላ አቃቢያነ ህግ ላይ ተኩሰው ካቆሰሉ በኋላ ነው። ተጨማሪው ተዘጋጅቷል። የጤና ባለሙያዎች ወደ ሙሉ አድማ ለመሸጋገር እንገደዳለን ሲሉ አስጠነቀቁ። በሀገሪቱ በተለያዩ የማህበረሰብ ክፍሎች በኩል የሚሰሙ ተቃውሞችም እንደቀጠሉ ናቸው። እንመለከተዋለን። ብልጽግና በአፍንጫችሁ የምታሸቱት እድገትን አምጥቼበታለሁ የሚልባት አዲስ አበባን በፈረንጆቹ 2025 የቤት ኪራይ በጣም ውድ ከሆነባቸው 10 የአፍሪካ ከተሞች መካከል አንዷ ሆነች። ዓለም ላይ ካሉ ከተሞች ሁሉ በቤት ኪራይ ውድነትም ደረጃዋ ከፍ ያለ ሆኗል። ዝርዝሩ ተዘጋጅቷል። በአቶ ሽመልስ አብዲሳ ኃይሎች ዘግናኝ ጭፍጨፋ እየተደረገ ነው ሲል ፓርቲው አሳወቀም። ድርጊቱ እየተፈጸመ ያለው የብልጽግናው መንግስት ሸኔም ጽንፈኛም በሚል የሚጠራቸው ኃይሎች በሌሉበት አካባቢ ስለመሆኑም ገልጿል። ሌላኛው መረጃችን ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት በኢትዮጵያ ውስጥ ጄኖሳይድ እና የዘር ማጽዳት ወንጀል መፈጸሙን በማስመልከት የአሜሪካ ኮንግረስ ረቂቅ ህግ ቀረበለት። አገዛዙ በኦርቶዶክስ ክርስቲያኖች ላይ የሚፈጽመውን ጥቃት ያካተተው ህጉ በብልጽግናው ሹማምንት ላይ ማዕቀብ እንዲጣል የሚጠይቅም ነው። በአፍሪካ ቀንድ አለመረጋጋትን እየፈጠረና የአሜሪካን ብሔራዊ ጥቅም በሚጎዳ ተግባር ላይ እየተሰማራ ነው ሲሉም የአሜሪካ ኮንግረስ አባላት ገልጿል። ረቂቅ ህጉ ብልጽግና እያካሄደ ባለው ጸረ ኦርቶዶክሳውያን ተግባር ላይ የአሜሪካ መንግስት እርምጃን እንዲወስድ የሚጠይቅም ሆኗል። ረቂቅ ሰነዱ በአማራ፣ በትግራይ፣ በኦሮሚያ ክልሎችና በኦጋዴን የብልጽግናው መንግስት ባካሄዳቸውና በሚያካሄዳቸው ጦርነቶች እንደዚሁም ጥቃቶች ሰላማዊ ዜጎች የሚገለገሉባቸው ተቋማት ወድሟል፣ ንጹሐንም ተገድሏል፣ ሰዎች በሃይማኖትና በብሔር ማንነታቸው እንዲሰቃዩ ተደርገዋል ይልና ይህንን በማካሄድ ሂደት ማገዛዙ የጦር ወንጀልና የዘር ማጥፋት ወይም ጄኖሳይድን ፈጽመዋል ይላል። የብልጽግናው መንግስት ባለፉት 7 ዓመታት በኦርቶዶክስ ተዋሕዶ ክርስቲያኖች ላይ በገዳማትና አብያተ ክርስቲያናት ላይ በጣሊያን ፋሽስታዊ ዘመን እንኳን ያልተፈጸመ ጥቃት፣ ግድያና ውድመትን፣ ማቃጠልና መነኮሳትን መድፈር፣ ማፈናቀል እንደተፈጸመም በተለያዩ ወቅቶች ሲገለጽ እንደነበር ይታወቃል። በቤተ ክርስቲያን ግቢ ውስጥ እየገባ በጥይት ደብድቦ ምዕመናንን የገደለው የብልጽግናው መንግስት የቤተ ክርስቲያኗን መዋቅር ለመቆጣጠር የሚያስችለውን መፈንቅለ ሲኖዶስ ለመፈጸም ሲንቀሳቀስ በህዝበ ክርስቲያኑ ጥቁር የመልበስ ተቃውሞ እስከማድረግ ተደርሶ እንደነበርም ይታወሳል። በቅርቡ በኦሮሚያ ክልል በአርሲ በተካሄደውና ሸኔና ፋኖ አደረጉት በሚል አገዛዙ በገለጸው የኦርቶዶክሶች ጭፍጨፋ ላይ መንግስት ፈጣሪና የድርጊቱ ፈጻሚ እንደነበር ሲገለጽ ነበር። ለአሜሪካ ኮንግረስ የቀረበው ረቂቅ ህግ ይህንን ጉዳይ በማስመልከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች ሃይማኖት ተቋማት ኢላማ ተደርገው እየተጠቁ ምዕመኖችም የሃይማኖት ነጻነታቸውን ተነፍገው ግድያም፣ ዛቻና ማስፈራሪያ እንደደረሰባቸውም አትቷል። እንዲህ ያለ ጥቃት በሃይማኖተኞች ላይ ለሚፈጽም መንግስት አንዲትም የአሜሪካ ዶላር መሄድ የለበትም የሚለውን ረቂቅ ህግ ተጠያቂነት እንዲኖረው የአሜሪካ መንግስት ጫና ማድረግ ይኖርበታል ሲልም ይጠይቃል። በመቀጠልም ማዕቀቦች እንዲጣሉም የአሜሪካን ወዳጆችን ያስተባበረ ዲፕሎማሲያዊ ግፊትም እንዲደረግ እንደዚሁም የተፈጸሙ ወንጀሎችን ሁሉ የሚያጣራ ዓለም አቀፍ ገለልተኛ ተቋም እንዲቋቋምም ይማጸናል። በረቂቅ ህጉ ላይ የኢትዮጵያ መንግስት በምስራቅ አፍሪካ አለመረጋጋትን እያመጣም የሰብአዊ መብቶችንም የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ጥቅሞች የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሀሳብም ተካቷል። በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብን መጣል ሁነኛ ለውጥ እስከሚመጣ ድረስም ለኢትዮጵያ የሚሰጠውን ሰብአዊና የደህንነት እርዳታን ማስቆም፣ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ የውጭ ጉዳይ
ሚኒስትር ቅድሚያ እንዲሰጠውም ጠይቋል። ረቂቅ ህጉ ኤችአር 937 የተሰኘ መጠሪያ ያለው ሲሆን ያሰናዱት ደግሞ በኮንግረሱ የውጭ ጉዳይ የአፍሪካ ኮሚቴን የሚመሩት ጆ ዊልሰን እና የምክር ቤቱ ሌላኛው አባል በዲ ካርተር ናቸው። ሁለቱም የምክር ቤት አባላት በመሰል የአፍሪካ የሰብአዊ መብት ጉዳዮች ላይ በመሟጋት ህጎችን በማውጣትና ውሳኔዎች ላይ ተጽዕኖ በማሳደር የሚታወቁ የሪፐብሊካን ፓርቲ አባላትም ናቸው። የጤና ባለሙያዎች ወደ ሙሉ አድማ ለመሸጋገር እንገደዳለን ሲሉ አስጠነቀቁ። በሀገሪቱ በተለያዩ የማህበረሰብ ክፍሎች በኩል የሚሰሙ ተቃውሞዎች እንደቀጠሉ ናቸው። የብልጽግናው መንግስት በበኩሉ የሀገሪቱን ባህልና ወግን ማስጠበቅ ነው በሚል ምክንያት አጀንዳውና ጉዳዩ ሁሉ ቲክቶከሮችን ማሳደድና ማሰር ላይ ሆኗል። ይህ በማህበራዊ ሚዲያ ሰዎች ላይ የተደረገው የእስር ዘመቻም በነዳጅ ምርቶች ላይ ጭማሪ በተከናወነበት ተመሳሳይ ወቅትም የሆነ ነው። የብልጽግናው አገዛዝ በጦርነት ስጋት ና ጭንቀት ከሰሞኑ በማህበራዊ ሚዲያ ሰዎች ላይ በሚፈጸመው እስርና ፈና ብዛት ሊገዛት በሚሻት ሀገር ውስጥ ዋና ዋና የማህበረሰቡ ችግሮችን ለማዳፈን የሚያደርገው ጥረትን ቢቀጥልም የኑሮ ሁኔታው ግን ያንን ለማድረግ የፈቀደለትም አልሆነም። የሆኖ ሆኖ ባለፈው ዓመት ለተደረገው የብልጽግናው የደሞዝ ጭማሪ ዋና ምክንያት ናቸው የሚባልላቸው የጤና ባለሙያዎች ወደ አዲስና ሙሉ መልክ ወዳለው አድማ እንሸጋግራለን ሲሉ አዲስ ማስጠንቀቂያ አውጥቷል። የጤና ባለሙያዎቹ ንቅናቄ ላለፉት 8 ወራት በጥንቃቄ እንደዚሁም ህጋዊና ጨዋነት በተሞላበት መንገድ ድህነታችንንና ያለብንን ችግር የሚረዳና የሚመልስ መንግስት አለ ብለን በማመን በቁጥር 12 የሚሆኑ የጤና ባለሙያ አንገብጋቢ የህልውና ጥያቄዎች ለሚመለከታቸው የመንግስት አካላት በተዋረድ አስገብተን መፍትሄ ስንጠባበቅ ቆይተናል ብሏል። ይሁን እንጂ ምንም ተስፋ ሰጭ ነገር ባልሆነናም አደረግን ባሉት የደሞዝ ማሻሻያ ብቻም የጤና ባለሙያውን አፍ ለማዘጋት የመንግስት ሰዎች እየሞከሩ ይገኛሉ ሲልም አክሏል። ነገር ግን የትርፍ ሰዓት ክፍያ እንኳን በተሻሻለው ደሞዝ መሰረት አንሰራም፣ በጀትም የለንም እያሉ ባለሙያውን በማስፈራራትና በማፈን ላይ ይገኛሉ ያለ ሲሆን በገባነው ቃል መሰረት የተሰጡት ቀናት ሲያበቁም አገልግሎት መስጠታችንን በድጋሚ ለማቆም እንገደዳለን ሲል አስጠንቅቋል። ይህ ሙሉ አድማ በቀናት ውስጥ ሊደረግ የሚችል ነው ያለው ንቅናቄው ሆስፒታሎችና ሌሎች የጤና ተቋማትም ሙሉ በሙሉ እንዲዘጉ በማድረግ የሚከናወን ነው ሲል አትቷል። በዚህ ሳቢያ በኢትዮጵያ ህዝብ ላይ ሊደርስ የሚችለውን የህዝባችንን እልቂት ለመቀነስ ድንገተኛ ክፍሎች ክፍት እንዲሆኑ አስበን የነበረ ቢሆንም ነገር ግን ከዚህ በፊት በነበረን ተሞክሮ መሰረት ባለሙያዎቻችን እንደ ከዚህ ቀደሙ ሁሉ ተነጥለው እንዳይጠቁ በማሰብ ሙሉ በሙሉ አገልግሎት እንዲቆም ለማድረግ እንገደዳለን ሲልም አብራርቷል። እናም በቅርቡ ምላሽ የማይሰጥ ከሆነም ሁሉም የጤና ተቋማት ሙሉ በሙሉ ዝግ ወደሚሆኑበት አድማ እንሸጋግራለን ሲልም አሳውቋል። በዚህ እንቅስቃሴ ውስጥ የጸጥታ አካላት ባለሙያዎችን ማሰርና ማሳደድን እንዲያቆሙና የበለጠ ችግሩን ከማወሳሰብ እንዲቆጠቡ እናስጠነቅቃለንም ነው ያለው ንቅናቄው። ብልጽግና በአፍንጫችሁ የምታሸቱት እድገትን አምጥቼባታለሁ የሚላት አዲስ አበባ በ2025 የቤት ኪራይ በጣም ውድ ከሆነባቸው 10 የአፍሪካ ከተሞች መካከል አንዷ ሆነች። ዓለም ላይ ካሉ ከተሞች ሁሉ በቤት ኪራይ ውድነትም ደረጃዋ ከፍ ብሏል። አዲስ አበባ ከተማ አስተዳደር 24/7 በመስራት አዲስ አበባ በስም ብቻ ሳይሆን ስሟን በሚመጥን ለውጦች እንደ ስሟ ውብ አበባ እየሆነች ነው። የብልጽግና ሹማምንት ለራሳቸውና ስለራሳቸው እየተናገሩ ድሃ በቤተ መንግስታቸውና በማዘጋጃ ቤታቸው ዙሪያ አይኖር ብለው ያፈናቀሉባት፣ ጥንታዊ ቅርሶቿና ነባር መንደሮቿን ያፈረሱባት አዲስ አበባም ዜጎቿ በኑሮ ውድነት የሚማቅቁባት፣ ወጣቶቿ እየታፈሱ የሚታሰሩባት፣ ነጋዴዎቿ ያልሰሩበትን ግብር የሚጠየቁባት መሆኗ በቀጠለበት በዚህ ወቅት የቤት ኪራይ የማይቀመስ ከሆነባቸው ከተሞች መካከልም ነች የሚል ሪፖርት ወጥቷል። እየተጠናቀቀ በሚገኘው የፈረንጆቹ 2025 ከፍተኛ ቤት ኪራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል አዲስ አበባ መካተቷንም ቢዝነስ ኢንሳይደር አፍሪካ ጽፏል። ሪፖርቱ የአዲስ አበባ ከተማ ለመኖሪያ ቤት ተከራዮች በአህጉሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆን አድርጓታለን ብሏል። ከአዲስ አበባ በመቀጠል በብዛት ነጭ ዜጎች የሚኖሩባት የደቡብ አፍሪካ ኬፕታውን ከተማ የተቀመጠች ሲሆን ዓለም አቀፍ ደረጃም 218 ነው ተብሏል። የሩዋንዳ ርዕሰ መዲና የሆነችው ኪጋሊ ደግሞ ዓለም አቀፍ ደረጃ 264 ሆኗል። ቢዝነስ ኢንሳይደር እንደ አዲስ አበባ ባሉ ከተሞች በዚህ ዓመት የቤት ኪራይ ዋጋ መጨመር ለነዋሪዎች ዋነኛ ፈተና ሆኗል ሲልም ጽፏል። ከፍተኛ የመኖሪያ ቤት ወጪዎች ግለሰቦችና ቤተሰቦችን
ራቅ ወዳለው የከተማ ዳርቻዎች እንዲዘዋወሩ ያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪ መጨመርን፣ የጉዞ ጊዜ ማራዘምና ምርታማነት መቀነስን እያስከተለ ነው ብሏል። በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ እየተጎዱ ስለመሆኑም አክሏል። በአዲስ አበባ የውስጥ ተፈናቃይ መብዛት፣ የመንግስት መር ህዝብ አፈናቃይ ፖሊሲ መተግበር እንደዚሁም ከክልል ወደ አዲስ አበባ በጦርነት ምክንያት የሚፈልሱ ዜጎች መበራከት የሚከራይ ቤት ፈላጊዎች ቁጥር እንዲበዛ እንዳደረገውና የቤት ኪራይ ዋጋም እንዲወደድ እንዳደረገው በሪፖርቱ ላይ አልተካተተም። በአዲስ አበባና ሪፖርቱ ባካተታቸው ከተሞች የንግድ ቤቶች ኪራይ መጨመርም በአነስተኛና መካከለኛ ንግዶች ላይ ከፍተኛ ጫና አሳድሯል ግን ተብሏል። ብዙ ነጋዴዎች ወጪዎቻቸውን ለመመለስ ሲሉ ወደ ሌላ ቦታ እየተዛወሩም ስራቸውን ወይም ሰራተኞችን እየቀነሱ መሆኑም ተመላክቷል። ይህም መደበኛ ያልሆኑ ሰፈራዎች እንዲስፋፉናም የመኖሪያ ሁኔታ እንዲጣበብ አስተዋጽኦ በማድረግ በጤና በትምህርትና በአጠቃላይ የኑሮ ጥራት ላይ ያሉታዊ ተጽዕኖ አሳድሯልም ተብሏል። ሪፖርቱ የመኖሪያ ቤት ድጎማ፣ አነስተኛ ዋጋ ያላቸው የኪራይ ቤቶች መስፋፋት፣ ከፍተኛ ፍላጎት ባለባቸው አካባቢዎች የንግድ ኪራይ ቁጥጥር ማደግና የከተማ ዳርቻዎችን በተሻለ ለማገናኘት የሚያስችል የትራንስፖርት መሰረተ ልማት ማሻሻል የመንግስት ኃላፊነት መሆን አለበት ቢልም በአዲስ አበባ የሚከናወነው ግን በተቃራኒ ነው ሲልም ገልጿል። ነዋሪዎች ከመሀል ወደ ዳር እንዲባረሩ ይደረጋሉ። ለኮንዶሚኒየም ማሰሪያ ተብለው የቆጠቡትን ገንዘብ ይነጠቃሉ። የንግድ ቦታዎቻቸው ይፈርሳሉ፣ ይወረሳሉ፣ አሊያም ይታሸጋሉ። በኦሮሚያ ክልል አይነ ስውር አቃቢያነ ህግ ታገቱ። ይህ የሆነው የአቶ ሽመልስ አብዲሳ አስተዳደር ኃይሎች ሌላ አቃቢያነ ህግ ላይ ተኩሰው ካቆሰሉ በኋላ ነው። ከቀናት በፊት የኦሮሚያ ክልል ጠቅላይ አቃቢያነ ህግ የሆኑ ሰዎች መታገታቸውና ከነዚህም ውስጥ የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቢ ህግ ነገሰ ከበደ ታግተው ከተወሰዱ በኋላ በአሰቃቂ ሁኔታ መገደላቸውን መዘገባችን የሚታወስ ነው። ከነዚህ ታጋሶች ውስጥ ደግሞ የአቶ ሽመልስ አብዲሳ አስተዳደር ታጣቂዎችና የመንግስት የጸጥታ ኃይሎች በዕለቱ ታጋቾቹን ለማስለቀቅ በሚል በከፈቱት ተኩስ አዲሱ ለጋስ የተባሉ የጠቅላይ ፍርድ ቤት አቃቤ ህግ መመታታቸው ተነግሯል። እኒህ የቆሰሉት የክልሉ መንግስት ሰው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው ስለመሆኑም ተመላክቷል። አሁን የተሰማው አዲስ መረጃ ደግሞ በዚህ ክልል ውስጥ አይነ ስውር አቃቢያን ህግ መታገታቸውን የሚገልጽ ነው። በክልሉ ምዕራብ ሸዋ ዞን ኤጀርሳ ወረዳ የመሬት ጉዳይ አቃቤ ህግ የሆኑት አቶ ሽብሩ ጉታ መገርሳ ከትናንት በስቲያም ከቱሉ ቦሎ ከተማ ወደ ግንጭ በመጓዝ ላይ ሳሉ ባልታወቁ አካላት ታግተው መወሰዳቸውም ታውቋል። የኦሮሚያ አቃቢያን ህግ ማህበር የመሬት ጉዳይ አቃቤ ህግ የሆኑት ግለሰብ አይነ ስውር ስለመሆናቸው አረጋግጦ ለዚህ አደጋ የተዳረጉትን በምዕራብ ሸዋ ዞን ባጮ ወረዳ የሚገኙት እናታቸውን ጠይቀው ወደ ዳንዲ ወረዳ በመመለስ ላይ ሳሉ ነው ብሏል። አቶ ሽብሩ ከሰብአዊነት በራቀ መልኩ ነው የታገቱት ሲልም አክሏል። ማህበሩ አቃቤ ህጉ አይነ ስውር በመሆናቸው በሀገር ውስጥና በዓለም አቀፍ ህግና ደንቦች መሰረት ልዩ ጥበቃና ድጋፍ ሊደረግላቸው የሚገባ ቢሆንም ታፍነው መወሰዳቸው የህግም ሆንም የህዝብን ስነ ምግባር የጣሰ ተግባር ነው ሲልም አውግዞታል። የአቶ ሽመልስ አብዲሳ አስተዳደር ክልሉን የሞት ቀጠና አድርጎት ቢቀጥልም አሳውን ለማጥፋት ባህሩን ማድረቅ የሚል ጸረ ህዝብ አቋም ያላቸው ሹማምንቱ በክልሉ የሚፈጸሙ እንዲህ ያሉ እገታና ግድያዎችን ግን እየካዱ ቀጥሏል። ወለጋን ማውደምና የወለጋ ህዝብን መጨፍጨፍን በኩራት የሚናገሩ ከትግራይ በላይም ገደል ናቸው የሚሉ መሪዎችም ነው ያሉት ብልጽግና። ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው እንዳይጋነን ማለት። ይህ የክልሉ ቀውስ የጥቃቶች ሰለባ ያደረጋቸው ተፋላሚዎችና ሰላማዊ ዜጎችንም ብቻ አይደለም የራሱ የመንግስት አመራሮችን ጭምር እንጂም። ባለፉት ተከታታይ ወራትም በአዲስ አበባ 100 ኪሎ ሜትር ራዲየስ ዙሪያ በርካታ የክልሉ አመራሮች እየተገደሉ ከአዲስ አበባም ይሁን ከአዳማ የተሰጠ ማብራሪያ ግን የለም። እነሆ አሁንም የክልሉ ከፍተኛ አቃቢያን ህጎች ስለመገደልና መታገታቸው እየተነገረ ቀጥሏል። ይህ በእንዲህ እንዳለ በሽመልስ አብዲሳ ጦር ዘግናኝ ጭፍጨፋ እየተደረገ ነው ሲል ፓርቲው አሳውቋል። ድርጊቱ እየተፈጸመ ያለው ሸኔም ጽንፈኛውን በሚል መንግስት የሚጠራቸው ኃይሎች በሌሉበት ስለመሆኑም ገልጿል። በምስራቅ ወለጋ ዞን ጌዳ አያና ወረዳ አንዶ ሌዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራ አካባቢም እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው የሚል መግለጫን ያሰራጨው እናት ፓርቲ ነው።
ከ20 ታታ ተሽከርካሪዎች ላይ የኦሮሚያ ልዩ ኃይል ተራግፏል። ንጹሃንንም ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ ነው ይላል ያሰራጨው መግለጫም። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃቸዋለን በማለት ህዝቡን አሳምኖ መሳሪያውን እንዲያስረክብ ተደርጓል የሚለው ይኸው ፓርቲ ያ እንደሆነ ከታወቀ በኋላም ይመስላል በቅንጅት ካለፈው ማክሰኞ ጀምሮ በስለት ጭምር ንጹሃን በአሰቃቂ ሁኔታ ያለ ከልካይ እየተጨፈጨፉ ነው፣ አስከሬናቸውም አልተነሳም ሲልም አብራርቷል። ጉዳዩን በተመለከተ በጭንቅ ውስጥ ያሉ የአካባቢው ነዋሪዎች መስማቱን አንስቶ ነዋሪውን በስጋት በየጫካው በመሰደዱ የሟቾችን ቁጥር በውል ማወቅ ያስቸግራል ሲል አብራርቷል። በአካባቢው የኦሮሞ ነጻነት ሰራዊትም ይሁን ፋኖ እንደማይንቀሳቀሱ ነዋሪዎች እንደነገሩት አመላክቶ ዋናው ኢላማ ንጹሃን ስለመሆናቸውም ይገልጻል። ፓርቲው ይህን አይነቱን አካሄድ ለከፍተኛ ዘር ፍጅት ዝግጅትና መለከት አድርጎ ይገነዘበዋል፣ ድርጊቱን በጽኑ ያወግዛል። አካባቢው ከዚህ ቀደምም ተደጋጋሚ የዘር ፍጅቶች ይካሄድበት የነበረ መሆኑ ይታወቃል እያለም ቀጥሏል። ስለሆነም በአካባቢው የሚንቀሳቀሰው የአቶ ሽመልስ አብዲሳው የክልሉ ልዩ ኃይል እንዲህ ካለው እኩይ ድርጊቱ እንዲታቀብ፣ ይህ ሳይሆን ቢቀርና ለሚደርሰው ከፍተኛ ጉዳት ግን መንግስት ሙሉ ኃላፊነቱን እንደሚወስድ ከወዲሁ ማስገንዘብ እንወዳለን ሲልም አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።